ይቺ ቢዝነስ ፕላን ግን በየቀን ብታነቧት በየቀን ብትዋል ብትጠያየቁባት ብትከራከሩባት አጀንዳ ብታረጓት እየሁሉም ቦታ ላይ ሸር ብታደርጓት በጣም ትጠቅማቸዋለች። ለምን ስትሉኝ ጨዋታዋን በ100 ብር ጀምሮ በ2 ዓመት 4 ሚሊዮን ማድረስ ይቻላል ብላ ትጀምራለች። ለሰማውም ላልሰማውም በየቀን እንግዳ ነው ይሄ። እንግዲህ እንዴት አድርጉ ሲል ቀመሩን እናሳይና በ24 ወር 4 ሚሊዮን እንዴት እንደምትገባ ስናሳያቸው አሁን ንገረኝ 100 ብር የለህም ወይ ስንላቸው አለኝ። አሁን ንገረኝ በ100 ብር ጀምረህ ወር ሙሉ 100 ብር መስራት ያቅታል ወይ ስንል አያቅተኝም። እሺ አኪያዱ አሁን ይሄ ስልቱ ከባድ ነው ወይ አይደለም ስንላቸው ምን ይሰራል የሚሉናሉ። ደግሞ ምን እንደምትሰሩም ደግሞ አስቀምጥላችኋለሁ። የት ይሰራል ለምትሉም ደግሞ እንዴትና የት እንደምትሰሩም አስቀምጥላችኋለሁ። ይሄንም ፕሮግራም ተከታትሎ ራሱን ከመቻል ምንም አይነት ማምለጫ የለውም። አሜን ብሎ ባይቀበል እንኳን እየከፋውም ቢሆን ለውጥን ይቀበላል። ምን አይነት ለውጥን? የተሻለ ሰው መሆንን፣ በምግብ በአልባሳት በምናምን በመሰረታዊ ሁኔታ በመኪና በቤት ራስን መቻልን፣ ሲታመሙ አለመበደርን፣ ሲቸገሩ አለመሰደድን፣ አለመስረቅንና አለመቀማትን፣ መጠጥ፣ ጠንቋይ፣ ሟርት አለመሄድን፣ አለመዋሸትን፣ ሐቀኝነትንና ሀብታምነትን ይቀበላል። አንዳንድ ሰዎች ሳይገባቸው በአሁኑ ሰዓት በኢትዮጵያ ውስጥ ሚሊዮነር ያደርጋል ባለሀብት ያደርጋል የሚል ሀሳብ ይዞ ከመጣ ማየትም መፈተሽም አያስፈልግም። እመነኝ ሰይጣን ነው የሚል ሰው አለ። ግን ማለት ይቻላል፣ መጠራጠር ይቻላል፣ ግን መወሰን ይቻላል። በዚህ ሰዓት ልማት፣ ስራ፣ ወጥር፣ ያዝ፣ እደግ፣ ተለወጥ፣ ወቅት አትጠብቅ፣ ራስን አትጉዳ የሚል ካለ እመኑኝ የመንግስት አጀንዳ ነው የሚል ሰው አለ። ግን ማለት ይቻላል፣ መጠራጠር ይቻላል፣ ግን እርግጠኛ መሆን ይቻላል። በጣም እኮ ነው የሚገርመው። እሺ ምን እናድርግ የሚል ሰው ነው ታዲያ የምንጠብቀው?